ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናሳያለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው የተለያዩ አይነት ማኑዋል ዋሺንግ ማሽኖችን ነው። በመጀመሪያ የምናየው አርዶ 14 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይህ እንግዲህ እንደምታዩት 14 ኬጂ ማጠብ ይችላል። ይሄኛው የማኑዋል ዋሺንግ ማሽን ነው። የማጠቢያው 550 ዋት ነው። መጭመቂያው ደግሞ 250 ዋት ነው። እንዲሁም ደግሞ ፕሬሸር ያስፈልጋል። ያው የዛኛውም ደግሞ ማክሲመም የሆነው የፕሬሸሩ ደግሞ 220 ዋት ነው የሚያስፈልገው ማለት ነው። ጠቅላላ ብንደምራቸው ያን ያህል ብዙም የሆነ በፓወር ኮንሰፕሽንም ስናየው ጠቅላላን ብንደምረው ከ1000 ስለማይበልጥ ዋቱ ተመጣጣኝ ነው። እንዲሁም ደግሞ ለቤታችን ተመጣጣኝ ነው ማለት እንችላለን። እንደምናየውም ደግሞ ኪሎዋ አነስ ስለምትል ለላጤም እንዲሁም ደግሞ መካከለኛ ቤተሰብ ላላቸውም ተመራጭ ናት። ወደ ውስጡ ፓርት በምንገባበት ጊዜ እዚህ ጋር እንደምናየው የመጀመሪያ ነገር ደብል ቦዲ ነው ያለው። ስለዚህ የተለያዩ ልብሶች ወይም ደግሞ የተለያዩ ነገሮች ቢታጠቡበት ሊበላሽብን ሊሰበርብን አይችልም። እንዲሁም ደግሞ ከዚህ በተጨማሪ ደግሞ ዝቅ ብለን ደግሞ ማሻዋን በምናይበት ጊዜ የራሱ የሆኑ ትላልቅ የሆኑ ማሻዎች ስላሉት ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ እግር ስላለው አራቱን ቦታ ላይ ገጥመን ከዚህም በላይ ወደ ላይ ቁመቱ እንዲጨምርና ከቦታ ቦታ ስናንቀሳቀሰው በቀላሉ ማንቀሳቀስ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚህ ጋር እንደምናየው ማኑዋል ዋሺንግ ማሽን ስለሆነ በሁለት አይነት መንገድ ውሃውን መጠቀም እንችላለን። የመጀመሪያው ነገር በባሊ ውሃውን ጨምረን መጠቀም እንችላለን። አለበዛ ደግሞ እዚህ ጋር በምናያት ኢሌት አማካኝነት እዚህኛው ላይ ሰክተን ወደዚህ ካረግነው ወደዚህኛው ውስጥ ይገባልናል፣ ወደ ወሽ ኢሌቱ ይገባልናል። ወደዚህኛው ውስጥ ደግሞ ካረግነው ወደ መጭመቂያው ይገባልናል ማለት ነው። በዚህኛዋ ኢሌት በመጠቀም ውሃ ቀጥታ ከቧንቧ ጋር አገናኝተን መጠቀም እንችላለን ማለት ነው። ሁለቱም ውስጥ ደግሞ እንዳይገባ ከፈለግን እዚህ መሀል ላይ አድርገን የምንከተው ውሃ ወይም ደግሞ ከቧንቧ ጋር ያገናኘነው ውሃ ወደዚህኛው ውስጥ አይገባም ማለት ነው። ያው ውሃ ስንጠቀም ማድረግ የሚገባን ጥንቃቄ ምንድን ነው? ውስጡ ላይ እንደምናየው ኤል፣ ኤም እና ኤች የሚል አለ። ምንም ያህል ትንሽዬ ልብስ ብንጠቀም ከኤሉ በላይ ነው ማድረግ የሚገባን። ለምንድን ነው ያን የምናደርገው? የተለያዩ ቆሻሾችን እዚች ጋር እንደምናያት ያው ኪሎዋ አነስ ስለሚል አነስ ያለች ፊልተር አላት። እዚህኛው ፊልተር ውስጥ የተለያዩ ቆሻሾች እንዲቀመጡ ምን ማድረግ አለብን? ከኤሉ በላይ ነው ማድረግ የሚገባ ማለት ነው። እንዲሁም ደግሞ በጣም በዛ ያለ ልብስ ደግሞ ከከተትን ምንድነው ከኤቹ በላይ ውሃ መሆን የለበትም። ያው ማኑዋል ስለሆነ በራሳችን ነው ውሃውን ሰሌክት የምናደርገው ወይም ደግሞ ውሃውን የምናስቀምጠው። ከኤች ደግሞ በላይ ካረግን ምንድነው ወደ ኤሌክትሪክ ፓርቱ ይገባና የዋሺንግ ማሽናችንን እድሜ ስለሚያሳጥረው ስለዚህ ውሃውን በጥንቃቄ መጠቀም ይገባናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናያትን ፊልተር ከተጠቀምን በኋላ በየ15 ቀኑ ወይም ደግሞ ከተጠቀምን ከ2 እጥበት ከ3 እጥበት በኋላ ብዙ ቆሻሾች እዚህ ጋር ስለሚኖሩ እነዛን ቆሻሾች አውጥተን እንደዚህ ማራገፍ ወይም ደግሞ ማጠብ እንችላለን ማለት ነው። የዛን ጥንቃቄ ማድረግ ይገባናል ማለት ነው። እዚህ ጋር እንግዲህ እንደምናያቸው ቀለል ያሉ ራሳችን የምንጠቀማቸው የራሱ ሰሌክት ማድረግ ያለ እዚህ ጋር በምናያቸው መሰረት መጠቀም እንችላለን። ወደ መጭመቂያው ደግሞ በምንሄድበት ጊዜ ያው መጭመቂያዋ መካከለኛ ናት፣ አነስ ያለች ናት። ያው ብዙ ጊዜ የማኑዋል ዋሺንግ ማሽኖች መጭመቂያቸው ምንድነው ከማጠቢያቸው በ0.5% ያነሰ ነው። እቺ ደግሞ መጭመቂያ እንደምናያት እየተሽከረከረች ስለሆነ የምትጨምቀው የራሱ የሆነ ክዳን አላት። ያኛውን ሳንከድን ከሆነ እዚህ ልብሳችን ይገባና ያ ሊበላሽብን ስለሚችል ያን ማድረግ ያለብን። ከዚህ በተጨማሪ ደግሞ ምንድነው እየተሽከረከረ ስለሆነ የሚያደርቅልን ሴንተር ላይ መሆን አለበት። አለበለዚያ ምንድነው እየተገጫጨ ቦዲውን ይሰብረውና አላስፈላጊ ወጪ እንዳረጋለን። ከዚህም በላይ ደግሞ ምንድነው የዋሺንግ ማሽናችንን ጊዜ ወይም ደግሞ በአጭሩ እንዲበላሽ እናደርገዋለን ማለት ነው። እነዛን ጥንቃቄ ማድረግ እንችላለን። ይሄ እንግዲህ አርዶ ማኑዋል ዋሺንግ ማሽን 2 ዓመት የካምፓኒ ዋራንቲ አለው። ምንም ነገር ቢሆንባችሁ በዛ መሰረት ማስተካከል ይችላል። ግን ከዚህ በተጨማሪ ማድረግ የሚገባን ጥንቃቄ ቅድም እንደነገርኳችሁ ውሃውን ስንጨምር ወይም ደግሞ እዚህ ጋር ስንጨምቅ እነዛን ሁለቱን ጥንቃቄ ማድረግ ይገባናል። ከዚህም በተጨማሪ ደግሞ ምንድነው ሶኬት ስንሰካ ዳይሬክት ግድግዳው ላይ ሳይሆን የተለያዩ ስታብላይዘሮች አሉ ወይም ደግሞ የተለያዩ ማከፋፊያዎች አሉ። እነዛ ላይ ተጠቅመን ረጅም ጊዜ እንጠቀም መሆን ይችላል ማለት ነው። ይሄ አርዶ 14 ኬጂ ማኑዋል ዋሺንግ ማሽን ዋጋው 44500 ብር ብቻ ነው። እንደሚታወቀው እንግዲህ ጎዶልያስ ኤሌክትሮኒክስ ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ ያደርስላችኋል። በመቀጠል ደግሞ የምናየው ሚዲያ 15 ኬጂ ማኑዋል ዋሺንግ ማሽን ይሆናል።
ይህ እንግዲህ ማኑዋል ዋሺንግ ማሽን ከቅድሙ በምንድን ነው የሚለየው? በመጀመሪያ ደረጃ ሳይዙም ሰፋ ያለ ነው። 15 ኬጂ ስለሆነ መካከለኛ እንዲሁም ደግሞ ሰፋ ያለ ቤተሰብ ላለው ሰው ተመራጭ ነው ማለት ነው። እንግዲህ ያው ማኑዋል ዋሺንግ ማሽን ስለሆነ ማጠቢያው በሰፋ ቁጥር መጭመቂያው በዛው ልክ ይሰፋል ማለት ነው። ይሄ እንግዲህ እስከ 8 እስከ 9 ኪሎ ድረስ መጭመቅ ይችላል ማለት ነው። ያው እንግዲህ ቅድም እንደነገርኳቸው ስንጨምቅ የራሱ የሆነ ጥንቃቄ ያስፈልጓል። ቦዲውንም እንደምናየው ደብል ቦዲ ስለሆነ በቀላሉ እያጠብን እያለ በተለያዩ ነገሮች ሊሰበርብን ሊበላሽብን አይችልም ማለት ነው። እንዲሁም ደግሞ ቴፍሎን ስለሆነ በሙቅም ውሃ በቀዝቃዛም ውሃ በተለያየ አይነት ቴምፕሬቸር ሊበላሽብን እንዲሁም ደግሞ የተለያየ ነገር ሊሆንብን አይችልም ማለት ነው። እዚህ ጋር እንደምናየው እንግዲህ ለአጠቃቀምም በጣም ቀላል የሆኑ አጀስትመንቶች አሉት። ይህ በመጀመሪያ የምናየው ውስጥ ያለውን ወሽ ታይመር ነው። እዚች ጋር ደግሞ የምናየው ወሽ ሰሌክተር የሚል አለ። እንግዲህ ቅድም እንደነገርኳቸው የምናጥበው ልብስ ጂንስ እና ከባባር ልብሶች ከሆነ እዛ ጋር ማሽኑ ራሱ እንዲቀይር ሄቪ የሚለው ላይ አድርገን መጠቀም ይኖርብናል። እንዲሁም ደግሞ ነጠላና የተለያዩ ስስ ልብሶች ደግሞ ከሆነ ኖርማል ላይ አድርገን መጠቀም ይኖርብናል ማለት ነው። እንዲሁም ደግሞ እዚህ ጋር እያጠብንበት ያለው ውሃ ወደ ውጭ እንዲወጣና እንዲፈስ ከፈለግን ድሬን እናደርገውና እዚህ ውስጥ ያሉት ውሃዎች በሙላ ወደ ውጭ ይወጣሉ ማለት ነው። እዚህ ጋር በምንመጣበት ጊዜ ደግሞ እዚህ ጋር የመጭመቂያው ነው። የመጭመቂያውን እንግዲህ እንደምንፈልገው ታይመር ስለሆነ አጀስት እናደርገዋለን። ሲጨርስ እራሱ ይዘጋልናል ማለት ነው። እዚህ ጋር ደግሞ የምናየው ወሽ እና ስፒን የሚል አለ። እዚህ ጋር እንግዲህ ቅድም እንደነገርኳቸው ያው ማኑዋል ዋሺንግ ማሽን ስለሆነ ውሃውን በሁለት አይነት መንገድ መጨመር እንችላለን። የመጀመሪያው ነገር በባሊ አድርገን እንደምንፈልገው ወተር ሰሌክት አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር የምናያት ኢሌት ስላለችው እዚሽ ጋር አድርገን ወደ ውስጥ ውሃ እየገባ እንዲያጥብልን መሆን ይችላል ማለት ነው። እንግዲህ ከዚህም ደግሞ በተጨማሪ ወደ ውስጥ ፓርት በምንገባበት ጊዜ እዚህ ጋር እንደምናየው ደብል ቦዲ ቅድም እንደነገርኳችሁ ስለሆነ ረጅም ጊዜ በምንም አይነት ነገር ሊበላሽብን ሊሰበርብን አይችልም። እንዲሁም ደግሞ የሚጠቀመው 750 ዋት ነው። ይሄኛው ደግሞ 250 ዋት ነው ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ፊልተር አለው። ይህ ፊልተር ደግሞ እንደምናየው ፕላስቲክ ስለሆነ አንደኛ በዚህ በተለያዩ ነገሮች ሊበላሽብን ወይም ደግሞ ሊበጠስብን አይችልም ማለት ነው። እችኛዋ ያው ትንሽ ነገር ትመስላለች፣ ግን እችኛዋ ከሌለች የሚመጡት ቆሻሾች በሙላ ወደ ሞተር ፓርት ስለሚሄዱ የዋሺንግ ማሽናችንን እድሜ ያሳንስብናል ማለት ነው። ያው ከጨረስን በኋላ እዚህ ውስጥ የተጠራቀሙትን ቆሻሾች በቀላሉ እችኛዋን ብቻ በመክፈት ማራገፍ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው ውስጡ ሰፋ ያሉ ተለቅ ያሉ ለማሻነት የሚጠቅሙ ነገሮች ስላሉት ልብሳችንን በደንብ አድርጎ ማጠብ ይችላል ማለት ነው። ወደ መጭመቂያው ደግሞ በምንሄድበት ጊዜ እስከ 80 እና ከዛ በላይ በሆነ ፐርሰንት መጭመቅ ይችላል ማለት ነው። የተወሰነ ያው ማኑዋል ስለሆነ የተወሰነ ንፋስ ያስፈልጋቸዋል። ያው እንግዲህ የሚጨምቀውም ስፒን እያደረገ እየተሽከረከረ ስለሆነ እዚህኛው ውስጥ ችኛዋን ግዴታ ከቨር ማድረግ ይኖርብናል። ያው ችኛዋን ከቨር ካላደረግናት እዚህኛው እየተሽከረከረ ሌላ ነገር ውስጥ ልብስና የተለያዩ ነገሮች ይገቡና ማሽናችንን እድሜውን ያሳንሱብናል ማለት ነው። ከዚህም በተጨማሪ ደግሞ ምንድነው ውሃ ልኩን የጠበቀ ቦታ ነው ማስቀመጥ ያለብን። ለማጠቢያውም ለመጭመቂያውም ያ ነገር ተመራጭ ነው። ምክንያቱም ምንድነው አንደኛ ነገር ወደ ሴንተር ፓርት ካልሆነ የምናስቀምጠው ልብስ ወደ አንድ በኩል ብቻ ካጋደለ የተወሰነውን ቦዲ እየገጨ ይመጣና ሊሰበርብንና እንዲሁም ደግሞ እድሜውን ሊያሳጠርብን ይችላል ማለት ነው። ያን ነገር ጥንቃቄ ማድረግ ይገባናል። ከዚህም በተጨማሪ ደግሞ እዚህ ጋር የምናያቸው ወተር ሌቭሎች ስላሉ በነዛ ወተር ሌቭሎች ብንጠቀም የተሻለ ይሆናል ማለት ነው። ይህ 15 ኬጂ ሚዲያ 2 ዓመት የካምፓኒ ዋስትና አለው። እንዲሁም ደግሞ ዋጋው 55500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ቅድም ካየናቸው በሳይዙ ከፍ የሚለውን ሚዲያ 18 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይህ እንግዲህ ዋሺንግ ማሽን ለከፍ ላለ ቤተሰብ እንዲሁም ደግሞ ሳይዙም ተለቅ ስለሚል ለስራ ብናደርገው ተመራጭ ነው። ምክንያቱም በአንድ ጊዜ ሙሉ ልብሳችንን ማጠብ ይችላል። ከዚህ በተጨማሪ ደግሞ ምንድነው ብርድ ልብስንና የተለያዩ ነገሮችን ማጠብ ስለሚችል ለስራና ለተለያዩ ነገሮች ይሆናል ማለት ነው። እንደምናየው ሰፋ ያለ የማጠቢያ ፓርት አለው። እንደምናየው በጣም ሰፋ ያለ 18 ኬጂ ስለሆነ የማጠቢያ ፓርት አለው። ከዚህም በተጨማሪ ደግሞ እንደምናየው ደብል ቦዲ ስለሆነ በተለያዩ ነገሮች ሊበላሽብን ሊሰበርብንም አይችልም ማለት ነው። ያው እንግዲህ ቆንጆ የሆነ ማቴሪያል ስለተጠቀሙ እዚህ ጋር እንደምናየውም ረጅም ጊዜ ሳይበላሽብን ሳይዘግብን መጠቀም እንችላለን ማለት ነው። እዚህ ጋር እንደምናያቸው የተለያዩ ስትራክቸሮች ስላሉት በደንብ አድርጎ ልብሳችንን ማጠብ ይችላል። ከዚህ በተጨማሪ ደግሞ ታች ጋር እንደምናየው የተለያዩ ከዛች ከምትሽከረከረው ውጪ የተለያዩ 3 የተለያዩ ነገሮች ስላሉ እነዛ ነገሮች ምንድነው ልብሳችንን በደንብ አድርገው ማጠብ ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ ምንድነው እዚሽ ጋር እንደምናያት ፕላስቲክ የሆነ ፊልተር ሲስተም ስላላት
የተለያዩ ዚፖች ወይም ደግሞ የተለያዩ ነገሮች ወይም ደግሞ የምንለብሳቸው ልብስ ቁልፎች ሊያበላሹብን አይችሉም። ፕላስቲክ ስለሆነ ረጅም ጊዜ እንደዚህ እንደሆነ መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚህ ውስጥ የተቀመጠውን ቆሻሻ ማስወገድ ከፈለግን በቀላሉ ይህችን ብቻ በመክፈት ማስወገድ እንችላለን ማለት ነው። ይህ እንግዲህ ማኑዋል ዋሺንግ ማሽን ስለሆነ በሁለት አይነት መንገድ ውሃውን መጠቀም እንችላለን። የመጀመሪያ ነገር በባሊ ጨምረን መጠቀም እንችላለን። ሁለተኛ ነገር ደግሞ የራሱ የሆነ ኢሌት ስላለው እችኛዋን ከቧንቧ ጋር አገናኝተን በዛ መሰረት ደግሞ መጠቀም እንችላለን ማለት ነው። ያው እንግዲህ ከቧንቧ ወይም ደግሞ ከተለያዩ ነገር የሚመጣውን ውሃ ወደዚህኛው ውስጥ እንዲገባ ከፈለግን በቀላሉ እዚሽ ጋር የምናያትን ወሽን ሚል ውስጥ በማድረግ ወይም ደግሞ ወደ መጭመቂያ ውስጥ እንዲገባ ደግሞ ከፈለግን እችኛዋን በመጠቀም እችኛዋን ብቻ ወደዚህ በማድረግ መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ማድረግ የሚገባን ዋና ጥንቃቄ ምንድነው? ማኑዋል ዋሺንግ ማሽኖች ላይ ውሃውን እራሳችን ስለሆነ ሌቭል የምናደርገው ኤም እና ኤል የሚል አለ። ብዙ ጊዜ ሪከመንድ የሚደረገው ኤም ላይ ቢሆን ነው። ያ ግን ካልሆነ ምንድነው መጠቀም ያለብን ከኤል በላይ ከኤቿ ደግሞ በታች ነው። ያው ትልቅ ዋሺንግ ማሽን ስለሆነ ብዙ ልብስ ከከተትንበት በውሃው ነው አሬንጅ የምናደርገው እና ውሃው ከኤች ካለፈ ወደ ኤሌክትሪክ ፓርት ውስጥ ይገባና ሊያበላሽብን ስለሚችል ማድረግ የሚገባ ምንድነው ከኤቹ በታች ነው። እንዲሁም ደግሞ ትንሽ ልብስ አድርገን ከኤሉ በታች ውሃችንን ካደረግን ምን ይሆናል? ፊልተር ውስጥ ስለማይደርስ የተለያዩ ቆሻሾች ፊልተር ውስጥ ስለማይገቡ እነዛ ሁላ ቆሻሾች ወደ ዋሺንጉ ሞተር ጋር የሄዱና የሞተሩን እድሜ ያሳንሱብናል ማለት ነው። ያው እንግዲህ በሞተርም ደረጃ የሚጠቀሙት ኮፐር ሞተር ስለሆነ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ነገር ግን ያም ቢሆን የራሳችን የሆነ ጥንቃቄ በውሃው ላይ ማድረግ ይገባናል ማለት ነው። ውሃው ነው ራሱ አሬንጅ የሚያደርገን ምን ያህል 18 ኪሎ ስለማይታወቅ ራሱ ውሃው ምን ያህል እንደሚፈልግ ራሱ ልብሱን አሬንጅ ያደርግልናል ማለት ነው። እዚህ ጋር እንደምናያቸው እንግዲህ ቀለል ያሉ አጀስትመንቶች አሉ። እዚሽ ጋር የምናያት ወሽ ታይመር ናት። እንደምንፈልግ አድርገን መጠቀም እንችላለን። እንዲሁም ደግሞ መዘብዘብ ከፈለግን እዚሁ ላይ እንዳለ ኦፍ አድርገን መጠቀም እንችላለን። ልክ ስንጀምር ስታርት ማለት ብቻ ነው። ራሱ የፈለግነውን ደቂቃ ሲደርስ ራሱ ያጠፋልናል ማለት ነው። እዚህ ጋር ደግሞ እንደምናያት ኖርማል እና ሄቪ የሆነ አላት። እንግዲህ ትላልቅ ልብሶች ከሆኑ ሄቪ ላይ አድርገን እንዲሁም ደግሞ ነጠላና የተለያዩ ልብሶች ደግሞ ከሆኑ ኖርማል ላይ አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚህ ውስጥ ያጠብንበት ውሃ ቆሻሻ ከሆነ ድሬን ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ እቺ የመጭመቂያ ታይመር ስለሆነች በቀላሉ መጠቀም እንችላለን። ያው እንግዲህ ሚዲያ እንደሚታወቀው ትሪፕል ሞተር ስለሆነ እዚህ ጋር እያጠበ እያለ መጭመቅ ይችላል፣ እየጨመቀ እያለ ደግሞ ማጠብ ይችላል። ከዚህም በተጨማሪ ደግሞ ምንድነው ለኮንዶሚኒየም ለአፓርታማ ለሆናችሁ ሰዎች ደግሞ የራሱ የሆነ ድሬን ፓምፕ ስላለው ድሬን ፓምፕ ስለተገጠመለት ከዛ ጋር ገፍቶ አውጥቶ እስከ 0.6 ሜጋ ፓስካል ድረስ ድሬን ፓምፕ የራሱ ፕሬሸር ስላለው በዛ ፕሬሸር አውጥቶ መጠቀም ይችላል ማለት ነው። እንግዲህ መጭመቂያው 950 ዋት ድረስ ይጠቀማል። ማጠቢያ ደግሞ እስከ 350 ዋት ድረስ ትጠቀማለች ማለት ነው። በፓወር ኮንሰምፕሽንም ደረጃ ስናየው ያን ያህል ዋቶችን የሚጠቀም አይደለም፣ ወይም ደግሞ ፓወር የሚያስፈልገው አይደለም። እንደምናየውም ደግሞ ሰፋ ያለ መጭመቂያ ስላለው በአንድ ጊዜ ብዙ ልብሶችን ይሽልልናል ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናያት እንግዲህ የራሷ ከቨር ፕሌት ስላለው እችኛዋን ከቨር ፕሌት ግዴታ እዚህ ጋር ማድረግ ይገባናል ማለት ነው። ያን ደግሞ የምናደርገው ለምንድን ነው? ያው እንግዲህ ቅድም እንደነገርኳችሁ እየተሽከረከረ ስለሆነ የሚያጥበው የተለያዩ ልብሶች እዚህ ውስጥ ይገቡና ሞተሩ እንዳይንቀሳቀስና ጊሮን እንዲሰብር ያደርገዋል። ስለዚህ ግዴታ ምን ማድረግ ያለብን እችኛዋን ከቨር ማድረግ ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ ምንድን ነው ማስቀመጥ ያለብን ሌቭል የሆነ ወይም ደግሞ እኩል የሆነ ቦታ ላይ ነው። ወደ አንድ በኩል ብቻ ካጋደለ አንደኛ ቅድም እንደነገርኳቸው ወደ ፊልተር ውስጥ ቆሻሾች ላይገቡ ስለሚችሉ ቆሻሻው ወደ ሞተር ሄድና ያበላሽብናል። ከዚህም በተጨማሪ ደግሞ ምንድን ነው ይሄኛው እዚህ ጋር የምናስቀምጠው ልብስ ሴንተር ፓርት ላይ ካልሆነ እንደዚህ የተሽከረከረ ጊሩ ሊሰብርብን ስለሚችል ግዴታ ማድረግ ያለብን ምንድነው ሴንተር ፓርት ላይ ወይም ደግሞ ምንድነው ሌቭል የሆነ ቦታ ላይ ዋሺንጋችንን ማስቀመጥ ይኖርብናል ማለት ነው። የራሱ የሆነ ድምፅ ስላለው ያን ድምፅ በመስማት ድጋሚ ዋሺንጋችንን ውስጥ ያሉትን ልብሶች በመቀነስ ወይም ደግሞ ውስጥ ያሉትን ልብሶች ወደ መሀል ላይ በማስቀመጥ መጠቀም ይኖርብናል ማለት ነው። ይሄ እንግዲህ 18 ኬጂ ማኑዋል ዋሺንግ ማሽን 2 ዓመት የካምፓኒ ዋራንቲ አለው። ከዚህም ደግሞ በተጨማሪ ምንድነው ቅድም የነገርኳችሁ ጥንቃቄዎች በውሃና በመጭመቂያው ላይ ካረጋችሁ ረጅም ጊዜ ሳይበላሽባችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ይሄ ሚዲያ 18 ኬጂ ገላግሌ የሆነ እቃ ነው። በአንዴ ብዙ ነገሮችን ስለሚያጥብልን ያ ደግሞ ተመራጭ ያደርገዋል። ዋጋው ደግሞ 69,000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው አርዶ 12 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይህ እንግዲህ ማኑዋል ዋሺንግ ማሽን አነስ ስላለ እንዲሁም ደግሞ መካከለኛ ለሆነ ቤት ተመራጭ ነው። ይህ እንግዲህ 12 ኬጂ እንደምናየው እንግዲህ 12 ኬጂ ማጠቢያና እንዲሁም ደግሞ የ1/2% የሆነውን
መጭመቂያ ፓርት አለው። እንደምናየው ደብል ቦዲ ስለሆነ በተለያዩ ነገሮች ሊበላሽብን ሊሰበርብን አይችልም። እንደምናየውም ደግሞ ወደ ውስጡ በምንገባ ሰዓት ላይ የተለያዩ ስትራክቸሮች ውስጡ ላይ